ቅዳሜ ከሳታችን እንደቀጠለ ይገኛል በባለትዳሮቹ ፕሮግራም ላይ ነው ያለነው ዛሬ የተለየ ነው ባለትዳሮቹ ለምን አትሉኝም በቅዳሜ ከሳት ቤተሰብ ሆነ የሚያዝናናን እንዲሁም ደግሞ ከሹፍርና ሙያ ጋር በተያያዘ የተለያዩ ሐሳቦችን የሚያመጣ ወንድማችን ዛሬ ባለቤቱን ይዞ መጥቷል ስለሆነም ሙሉ ስማቸውን በቅድሚያ እንተዋወቅና ጫዋታችንን እንቀጥላለን ማለት ነው በቅድሚያ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን ደህና የቅዳሜ ቤተሰብና የዛሬው እንግዳ አይደለ መልካም ሙሉ ስማችንን እናስተዋወቅ እንግዲህ ያው ቅድሚያ ለሴት ስለሆነ ያው ራሷ ቅድሚያ ታስተዋወቅ ራሷ በጣም ጥሩ እሺ ለተብራን ተስፋ ይባላል እሺ ተካል መባላል ያው በቅዳሜ ከሰዓት ያው እኔ ቤተኛ ነኝ ቤቴ ማለት ነው ያው እሁድም ቤቴስ ምሰርቻለሁ ዛሬ ደግሞ ባለቤቴን ለተብራን ተስፋ እንጂ መጥቻለሁ እንግዲህ ዛሬ ስለ ትዳራችሁ ስላለፋችሁበት ነገር ወደፊት ስለሚታሰበው ስለ ልጆቻችሁ አንድ ነገር እንጫወታለን ምን ያህል ጊዜ ሆናችሁ እስኪ አንቺ ንገሪኝ በቅድሚያ የአየር ሰዓቱን ዛሬ ካንተ ቀነስ ያደርገ ለተባለው እስኪ ስለ ትዳራችሁ አጫውችን ምን ያህል ጊዜ ሆናችሁ እንዴትስ ነበር የትውውቅ ጊዜያችሁ በትዳር ጊዜ ቆየነው እስካሁን ድረስ 9 አመት ሆኖናል በፍቅር ብዙ ጊዜ ማልፈጀንም እሺ ተዋወቀን በስራ ምክንያት ነው የተዋወቅነው እንደዛም ሆኖም ግን እንደ ፍቅረኛሞች ወይም ደግሞ እንጣናና ምናምን የሚለው ጊዜ ብዙ ጊዜ አልወሰደብንም እና እርስ በርስ በቶሎ ነው የተዋወቅነው በዛው ልክ ደግሞ ምን ግባባበት ነገሮች ነበሩ ከዛ በኋላ ቀጥታ ወደ ትዳር ነው የገባነው እሱም ሬዲ ነበር የዛኔ እኔም እንደዛው ስለዚህ ብዙም አንተን አላልንምና 9 አመት ሆኖናል በሁለት ልጆች ተባርከናል እግዚአብሔር ይመስገን በአጋጣሚ እኔ ወደ ቦሌ ነበር ለስራ በአንድ ፋብሪካ ውስጥ መኪና ክራይ ነበርና እዛ ክራይ ውስጥ የቀን ስራ አለው ከሰርቪስ ለጨረስክ ቀን ደግሞ ሴልስ ማኖችን ይዘን መስራው ስራ አለ ቼክ ለመቀበል ይሆናል አንዳንድ ቢሮዎች ትሄዳለህ በአጋጣሚ ቦሌ መድኃኒዓለም 27 ነበርና ከሳልማ ስትወጣ ሳያት ድንግጥ ነበር እና አብራኝ ሆነች ነበረች ልብ ደነገጠ እግዚአብሔር ነው እግዚአብሔር ምንድነው ቀኑ ሳስብ 27 እሺ ግቢ አልኳት ወዲህ ስራት ወደዚህ ነው እና ሜዳለች ይሻል ግቢ አልኳት እሺ ከዛ ያ በቃ ሰላም ነው እንዴ ነሽ አልኳት ሰላም ነው ምናምን እንዴ ነው ልብ ደነገጠ አንቺ ልጅ አልኳት ከምን ነው ማለት ልብ ደነገጠ አንቺ ልጅ ምናምን አራባከ ምናምን ያ መደን አሪያጆና ከዛ ኬርኩ በኋላ ግን እግዚአብሔር ምስክሬ ነው የምልህ በቃ ስለሷ ማሰብና በይበልጥ ደግሞ ለጥችኛው አብራ ይላለች ልጅ አማከርኳት አራቺ ልጅ ምንድነው እግዚአብሔር የኔ ሳይለት ያቀር ልብ ደነገጠ ባክ አራት ባክ ትዳር ነው ወዲያው ደግሞ የዛኔ ስልኳን ስለተቀበልኩ ባሰብኝ ጫሰ በቃ ተቀጣጠለ ነገሩ ከዛ በቃ መደወል ሆነ እዛ በቃ መቀጣጠር በጣም ቤቷ ይሄዳሉ ሴትዮ አላማራቸው ማከራዋ አይ አሉ ተወስዳት ነው መሰለኝ ልጅ አሉ ከምን አላማርከኝም ከዛ እኔም ሷኒ ጋር ትመጣለች እንዲህ ያለ አሁን እኔ እዚህ ጋር ማለት የፈለኩት ምንድነው በፍቅር ረጅም አመት ስለቆየ ረጅም አመት ስላስቆጠርክ አይደለም ትዳር በቃ ከእግዚአብሔር የሚሰጥ ጸጋ ነው ብዬ ነው ያመንኩት እውነት ነው ግን እግዚአብሔር ከሱ መሆኑን የምታውቀው በዘር በፍሬ ባረካል ከምንም በላይ በቃ እኔ አሁን ሁለት ልጆች አሉ ናታኒም እና ምህረተክ ናታኒም ተካና ምህረተክ በጣም ጎበዝ ተማሪዎች ናቸው ያው አማርኛ እኔ አስጠናለሁ እንግሊዝኛው እሱ የፍቅር ህይወታችንን ባጭሩ ተመልክተናል ወደ አንቺ ደግሞ ልመለስ ከጓደኝነት በኋላ ሚስትነት ከዛ ደግሞ ልጆች ሲመጡ ያለው ነገር አጫውቻን ከተጋባን አብረን መኖር ከጀመርን በኋላ ከአንድ አመት በኋላ ነው ነፍሰ ጡር የሆንኩትና በርግዝና ጊዜ በቃ ጥሩ ነበር ጥሩ ባል ነበር ለቤታችንም አብረን ነው እሱም ይሰራል እኔም እሰራለሁኝ እኩል ነው የምንሰራው እኩል ነው የምንወጣው ቀድሞ ከገባሱ ይሰራል የማታ ተማሪ ነበርኩኝ በዛን ወቅት እሺ እማራለሁኝ ከትምህርት ቤት ያመጣኛል ቤት ገብቶ ያለውን ነገር አረንጅ አርጎ አስተካክሎ ነው መጥቶ ማታ 2 ሰዓት ነው ከስራ ወጥቼ ወደ ትምህርት ነው የሚሄደው ከትምህርት ደግሞ ተቀብሎ ያመጣኛል የቤት ስራውን ይሰራል ያለው ነገር ኩክ ያረጋል ጧትም አሪፍ በቃ ጥሩ ባል ጥሩ አባወራ ተጋግዘን ነው ቀልድ ያበዛል እሺ እሱ ካለ መስራት አልችልም አቤት በጣም አያሰራኝም እና ሲያስቀኝ ሁላ ልቤ ሁላ ሊደክም ይችላልና
በዛው ልክ ጥሩ ነበር የርግዝና ወቅቴን ምንም ሳላቀው ነው ከወለድኩ በኋላ ደግሞ ትንሽ ወሊዱ ላይ ትንሽ እንትን ነበርና በሰርጀሪ ነበር ምጥ አልመጣ ብሎ ምናምን እሺ ትንሽ ተጨናንቆ ነበር እና ጥሩ ነው ባይናችሁ ያወራችሁ ነው ያንን ያልክ ጊዜ አይደለ እና ጭንቅ አይችልም ጭንቅ በፍጹም አይችልም መቋቋም አይችልም ህመም ራሱ አይችልም ካመመኝ ራሱ እሱ ቢታመም ነው የሚሻለው ጭንቀት አይችልም የታመመ ሰው ማየት አይፈልግም ምናምን እና ጥሩ አባወራ ጥሩ ባል ሳይ ተካ ቁም ነገረኛም እንደሆነ ያው እንግዲህ እኛ ቤተሰብም ስለሆነ ቅልብ ያለው ብቻ ሳይሆን ቁም ነገረኛ ጫውታ ሲሆን ጫውታ ቁም ነገር ሲሆን ቁም ነገር ያለው እንደሆነ ያስታውቃል እና በጣም መልካም ባል ነው ያለሽ ሸጋ ነገር ነው አታ ደግሞ እስቲ ስለ እንግዲህ ይሄ የመጀመሪያው ሲወለድ የነበረ ነገር ወንድሜን ያሳደግ በቃ ስምንት ያክል ተማሪ ነው ፋሚሊ ያደረው ወንድሜ ነው እህቴ ነው ወንድሜ ማቻ ያደረው በዛ ህይወት ውስጥ ሳልፍ ማለት እኔና እግዚአብሔር ነው የምናውቀው ጥሩ ነው በመከራው ስታልፍ መልካም ነገር ያለ አሁን ይሄ ነገር ምንድነው በውስጤ መልካም ማለት ጥሩ ነገር ለሰዎች ጥሩ ዳስ ለሷ ጥሩ ዳስ ይሄን ያልኩት ምክንያት ምንድነው እንድትፈራ የሚያደርግ ማኪም ቢገብተን እንድትፈራ እንድትጨነቅ የሚያደርግ የባሰ ነገር ይመጣ ምንድነው ጌታው ተዳራም ስትይዝኩ የሚሸከሙ ውስጤ ባቅም ልክ ሲሆን ነው ካለ ካቅም በላይ ሲሆን ያ ሲሉ በቃ ተጨናነቃል ከዛ በቃ ማዘሯን መጥቶ ነበርና ልክ ወጥቶ ለተብራን ተስፋዬ ባል ሲባል አቤት አልኩ በሰላም ተገላግላለች ተመስገን ዶክተር መጣና ጨበጠኝ ሰራሽ ጭንቀት ስትሆን በቃ ማለት ያ ነገር እሷ መስክራ ተብራን ማው ጭንቀት ኦፕራሲዮን ነው የምትወልደው ኦፕራሲዮን አድርጋ ወደ ክላስ ገባ ልጁን ራሱ ይዘ ስለ ልጁ ሳይሆን ስለሷ ነው በቃ ነክታ አይኗን እስከታያት ድረስና ያ ነገር እና ያ እንግዲህ ሁለተኛው ላይ ሲመጣም ያው እንደ እንትኑ እንዳመጣጡ ነው የምትቀበለው ለ3 ወር ነው ምናምን አያቅም ነበር እርግዝናው እሺ መረጃ ተደብቆታል እሺ ማለት የመጀመሪያዋ ስትመጣ ወዲያውኑ ነው የነገርኩትና በጣም ደስተኛ ነበረ የሚፈልግም ነበር እንፈልገው ነበርኛም ሁላችንም እንፈልገው ነበርና ሁለተኛው ላይ የምንፈልገው ሰዓት አልነበረ ስለዚህ ምንድነው ማድረግ ያለብኝ ማዘግየት ነው ያለብኝ ማቆየት ስለዚህ ገፋ ሲያደርግ አለ ከዛ ያለ እንትኑ ሲደርስ የመድኃኒቱ ሰዓት ሲደርስ ነው ከዛ መድኃኒት አለና እሱ ሲደርስ እንዲ ነበር ምናምን ሰላው አራ ችግር የለው ለዚህ ነው እንዴ መድኃኒት የተጨነቁት እንብይ እንትን አልኩኝና ማለት ኢኮኖሚያችን እኩል አልነበረም በዚህ ጋር ዲኬር አለ በዚህ ጋር ሰርቫንት አይቀመጥልህም ቤተሰብ ብታመጣም እንደዛ ነው ከባድ ነውና ትምርትም አልጨረስኩም ቀጣዩ ይቀጥላል ተማሪም ነኝ መጀመሪያውንም ሳረግዝ እየተማርኩኝ ነው ልጄን እንትን ሁለተኛውም እንደዛው ነው ስለዚህ ያንን ደግሞ ትምርት መቀጠል አለብኝ ማቋረጥ አልፈልግም እሱም እንዳቋረጥ አይፈልግም ስለዚህ እንዴት ነው ማስኬድ ያለብኝ ስለዚህ ትንሽ ጊዜ ገፋ ካረገ በኋላ ከነገርኩት በኋላ ደስተኛ ነው ከዛ ቀጠለ በቃ እሱም ሲመጣ ሲወለድም በዛው ልክ ራሱን ያረሰኝ ዘኔ በጣም ቻሌንጅ ነበረው ባባዬ ሲወለድ ወንድ ነው ሁለተኛው ወንድ ነው ስለዚህ ወንድም ሴትም አግኝታቸዋል አረ ወለ እግዚአብሔር ይመስገን እሺ እና ሁለተኛው ሲወለድ እሱም ስራ ቆመ ድርጅቱ ተዘጋና ከኔ ጋር 4 ወር ተኝቼ 4 ወሩን ራሱን ያረሰኝ ስለዚህ እቤት ስለነበርኩኝ ምንም አልተሰማው ነበር የዛኔና ልክ እኔ ስራ ረፍቱን ጨርሼ ልገባ ሲል እሱ ቤት ነው ካሱ ልክ እኔ ነበርኩኝ ማስበ የነበረውና እንዴት ስራው ተዘጋና መኪናውም ቆመ መስራትም አልቻለም ስለዚህ ያ እኔ ላይ ጫናው ሆነ ሳይሰራ ቀርቶ አይደለም ይሞክራል ማይሰራው ስራ የለም ባለ ጥምር ሞያ ነው እና አይመርጥም ስራ ይሰራል አልችልም የለም ልክ ቀለም ያደግልበት ነው ከዛ መብራት ሲባል እንዴ ችግር
እዛ ግን አማክራለሁ እና እንደዚህ አይነት መብራት ነው እንዴ ነው የሚቀጠለው 3 ክር አለው ዳርና ዳር አንዱ ተቀጥላል አንደኛው በቃ ቻው ነኝ በቃ ሳይደብራት በአለ ማለት ቢሆንስ ዝቅና ከፍ ብለ ከኖርክ ነው ብዙ ኮንስትራክሽን ሰርቻለሁ መብራት ላይ ሰርቻለሁ ኮንስትራክሽን ላይ የማሽነሪ ሎደር ኦፕሬተር ነው ሰርቻለሁ ያላየሁት የለም እግዚአብሔር ይመስገን እየተጋገዝን ያለውን ክፍተት የለም አይደለም ክፍተት ይኖራል ግን እኛ መሐላችን ሰው ገብቶ አያቅም ሳይሆን የሩቅ ሰው ወይ ጎረቤት ወይ እንደዚህ ገብቶብን አያቅም ግጭቶች ይኖራሉ እንነጋገራለን እንቆራረፋለን ሳምንት ወላ ሳንነጋገር ምን ቆይበት ጊዜ አለ በየቤት አለ እና ግን ተዛዙረን እንትን የሚለው እሱ ነው በዛም ብሎ ተፈታፊላል ወደ ሶኒያ ኩራፊ ነኝ አኮርፋለሁና በዛው ልክም ደግሞ ጠንከርላለሁኝ ቶሎ አላናገረውም እና እንቆራረፋለን ረጅም ጊዜ ሳምንት ምናምን ልንቆራረፍ እንችላለን ግን በዘማል ልጆቻችን አይሰሙም አያውቁ እና እንደዛም ሆኖ እርስ በርስ ደግሞ እንነጋገራለን ይቅርታ እንጠያየቃለን ከዛ ይቀጥላል ይሄ በጣም ወርቅ የሆነ አስተሳሰብ ነው የወለታችሁ መልካም ግን በተለያየ መድረኮች ላይ ያው ያቀርባል የተለያዩ ስራዎችን እኛም ጋር ሁድም በኢቢኤስ ምናልባት ሌላ ሚዲያ ላይ አቅርበው ሊሆን ይችላል ያንን የሱን ስራዎች ደግሞ መልሰሽ በቴሌቪዥን ማየት እድሎች ይኖራሉ አይደል ቤት እሱን ነገር እስካጫውችን እና ያዋለን ኢቢኤስ ላይም ቆንጆ ነው ደስ ይላል ግን እንትን አላለበትም መስራት ይችላል ከዛ በላይ እና መስራት ይችላል አቅም አለው ጉልበት አለው የሚያግዘው ሰው ቢኖር አለው ውስጡ ኃይሉ አለው ይሰራል ከእግዚአብሔር ጋር ፈጣሪ ሲፈቅድ ነው እውነት ነው የምትጠራሩበት ስም አላችሁ ቤት ውስጥ ሊሉ ብሎ ነው የሚጠራው ሊሉ ሊሊ ነው የምለው ሊሾ ነው የምለው ያ ዘንድሮ ልጅ ታውቃለህ እኛ ድሮ ሜንም ልጅ ግን ማሚ ነው እኔ እንጀራ ነው የምትባል አሁን ማሚ ፉድ ነኝ እና ተገላቢጦች ነው ገብታ እነሱ ነው እኮ የሚመሩት የልጆች እግዚአብሔር ልጆች ነው የሚመሩ ያ አንመራቸው ከባድ የሚጠይቁ ጥያቄ ከብዳል እኔ አንዳንዴ ያረሲተኙ ልምጣ ነው ማለት አስለልካት በእውነት የእንግሊዝኛ ፓርቲ አንቺ ሞሩን ቀደም ነግረን ነበር የቤት ስራችን ከብዳል እና አባቢ እንደዚህ ነው እንደዚህ እስቲ ይላል ናይ ይላል አንዴ ካርድ ገዝቼ ልምጣ ጥያቄያቸው ከባድ ይሄ ሁሉ ላላረገች ሙዚቃ ትጋበዛ እንደ ጭራ አለኮ የተገናኘን አካባቢ በስልክ ሁሌ ማታ ረጅም ሰዓት እናወራለን ቴሌግራም ላይ እንጻጻፋለን እናወራለንና የሚለኝ ነበረች አንድ ግጥም አድቀን በቃ የሆነ ሰዓት ተጋጨን በቃ ማለት በምናወራ ሰዓት ማለት ሳትጋቡ ሳንጋባ በቴሌግራሙ ጊዜ እሺ ከዛ በቃ በጣም ትናደደችኝ እሺ ምኞቴ ነበረ ብዬ ጻፍኩላት እሺ ምኞቴ ነበረ ካንቺ ጋር ቆርቤ ፍቅርሽን ጠግቤ ህይወቴን ለመራ ሁሌም ካንቺ ጋር ምኞቴ ነበረ አልኳት አንቺ ግን ጨካኝ ነሽ ጸበለ ስሙሽ ደና ሁን ማለትሽ እኔም በቁም ገለሽ ተጸድቂ እንዳይመስልሽ አንቺም ሲያልፍልሽ ሲኦል ተወርጃለሽ አልኳት አብረን እንወርዳለን ወዲያው የመልስ ምት አብረን እንወርዳለን ወደ 5 ነው ምናምን አብረን እንወርዳለን የምወድላት አይኗን የምናፍቀው ጥርሷን ታሳሳለች ቴታ ሰሜን ጠቀሳ ታሳሳለች ሊሊ ታሳሳለች ሌላ የመሰረት ስም ጠቀሳ ተካት ታሳሳለች ሊሊ ታሳሳለች በጣም ታሳሳለች እንዲያልኩ ዘፍንላት ነው ሪሊ ሽረሻል አንዴ ደጋም አመጣይ መውደድ ሻይ ሲያብር እንዳሞራት ሲያብር አይ ሲያብር ነው ሰቆጣ ሼዋዝም አመጣይ መውደድ ሻይ ሲያብር እንዳሞራት ሲያብር አይ ሲያብር ነው ሰቆጣ ሼዋዝ
ከታጁ በግቢያ ሲለው ሰበርበር ወለዱ እንዳሞራ ሲያበር ብለሽ መግባት ነውና ቤት ውስጥ እንዴት ነው? በዚህ ያዝናናል ወይስ ደግሞ ኮስተር ያለ ነው? ያው ነው ስራ መስራት አልችልም እኔ ቤት ውስጥ ሲጀመር ወጣ ነው የምለው። እሺ ውጣልኝ በቃ ውጣልኝ እና ልጁም የሱ ባህሪ ያላት እንትን ትሞካከራለች ምናምን ሚዲያ ላይ የመጀመሪያ እንደዚህ እንትን ላይ ትምህርት ቤት ላይ ምናምን ትሞክራለች። ደፋር ናት በጣም እና ደህና ናት። በሱ ትንሽ እንትን እያለች ነውና አያሰራንም ቤት። እሺ ወይ ከነሱ ጋር ነው እንትን የሚለው ወይም ደግሞ እኔንም አያሰራኝ። ከዛ ውጣ ነው የሚባለው። ካልወጣ ስራ መስራት አልችልም። ሴቷ ሞባይል ታወጣና ላይቭ ገባ በሉ እሺ ፕሮግራሙ ጀምሯል ትላለች። ሴቷ ማለት ትንሽም ገባ በሉ ታከታ እየተከተለ ትገባለህ። አይ ላይቭ ሳይሆን ያው ነው በቅርብ ቲክቶክ ጀመረ። መልካም። ከዚህ ውጪ ለቤተሰቦቻችሁ ትንሽ ነገር ብናነሳ በትዳራችሁ ውስጥ ቤተሰብ ያለውን ዋጋ። አይ ቤተሰቦቼ እኔ እግዚአብሔር ይመስገን አዲስ አበባ ላይ ያው ቤት ነው ትልቁ ነገር። ወደ ትዳር እንድገባ ያደረገኝ ትልቁ ነገር ያው ቤት ከሌለ ቢከራይ ከባድ። በዚህ አጋጣሚ አደንቃታለሁ። ያው ከቤተሰብ ሲቀበል ያ ቤት የነበረውና ሆነ ያ መሀንዲስ በላት እዚህ መሀንዲስ ስላለች እግዚአብሔር ምስክሬ ነው። የቤቱ መሀንዲስ በቃ በቃ ዶማን ይዛ በቃ አልኩ ተጀምሯለች። ያው አይና አቀጥላለሁ። እስቲ ኢንጂነሯ ደግሞ እስከንጫው ቤታችን እንግዲህ ትንሽ ነው ብዙም ባይባልም በነበረው ላይ እድሳት ነው እዛው ላይ ነው ያደስነው። ተጋግዘን ነው ራሳችን ወጪውም ስለማይቻል ራሳችን ነው ምን ሰራው። እኔ ጀምራለሁ ሊሾም ጀምራለሁ ይቀጥላል። እሺ ሁሉም ነገር እርስ በርስ እየተጋገዘን ነው የምንሰራው። የውጭም የቤትም የሴት የወንድ የሚለው ነገር የለም። ትምህርቱስ እንዴት ሆነልሽ? ትምህርቱ እግዚአብሔር ይመስገን ጨርሻለሁ። ለቅቱንም ብራው። ስለዚህ ሁለት ልጆች ከዛ ደግሞ አብሮ ደግሞ ከትምህርት ጋራ በጣም ጠንካራ እናት ነች። ስለዚህ ምርቃቷን አብራ ራስ አስመርቃት አብሬ ያስመርቃለሁ። አስመርቃለሁ በደንብ ነው ያስመረኳት። ወሽ ፍቅራችሁን እርስ በርስ ደግሞ ተገላለጡ። ምናልባት ከዛ በፊት የቀረ ነገር ካለ እንደው ሳንናገር ያላችሁት ነገር ካለ እሱን እድል ልስጥና ነው የቀረ ነገር የምለው ሁሉም ሰው በትዳር ዓለም ውስጥ ሲኖር ተሳስቦ ተዛዝኖ ፈሪሃ እግዚአብሔርን ፈርቶ መኖር ያተርፋል እንጂ አያጎልም። እውነት ነው ማለት ረጅም ጊዜ ስላስቆጠረክ አምሳው እግዚአብሔርን መፍራት ጥበብ ነው። ከኃጢአት መራቅ ማስተዋል እንደሚባለው ፈርተህ ስትኖር ይባረካል። ያን አምናለሁ። መልካም እና ተከባብረን ስንኖር ደግሞ በረከት ይኖራል ቤት። አሁን ደግሞ ወደ 10ኛ ዓመታችን ላይ ደግሞ ያው እናከብራለን ልጆቻችን ጋር ለዛው በጸጋ በሞገስ እናከብራለን። የኔ ውድ ባል ወደዋለሁ ወደሃለሁ። የልጆቼ አባት ኑርልኝ። ክፉ ነገር አይንካ። ረጅም እድሜ ይመኝላታል። ጅማሬውን ያሳመረ መድኃኒዓለም ሲጀምር ደግሞ እንዳይጨርስ አይጀምርም። እግዚአብሔር አምላክ ያው ቀሪ ዘመናችንን ልጆቻችንን የምናስቆርብበት እኛ የምንቆርብበት ፈሪሃ እግዚአብሔርን የምንቀበልበት ዘመን አድርጎልን የንስሐ እድሜ ሰጥቶን እንድንኖር ያብቃል። ከምንም በላይ ህይወቴ ማለት እናቴን ካጣሁ በኋላ ያገኘሁት እሷን ምን ያህል ውስጥ የሚደብር ህይወት ውስጥ እንደነበርኩ እኔ የማውቀው አስጠይ ህይወት ውስጥ ግን ያንን መቅረጽ የቻለ ሴት ናት። የኔን ህይወት የሚያውቅ ያውቀዋል። እንኳን አግብቶ ይወልዳል እንኳን ትዳር ይዛል አይ ነው የሚለው ሰው ይሄ የተባለው ግን እግዚአብሔር በሚናቅ ሰው ላይ ታሪክ የሚሰራ ቀጥታ ሰው አድርጋኛለች። አሁን እንግዲህ ቀሪ ዘመናችን ደግሞ እሱ ያለው የሆነዬ አክብረ ስለጠራን ከልብ እናመሰግናለን። የመላው የኢቢኤስ ሰራተኞች ቤተሰቦቼ ናቸው እና ከልብ አመሰግናለሁ። ጫውታውም አብሮ ስላለ ነው። ለማንኛውም ዛሬ በጣም ደስ ብሎናል በእውነት። ቅዳሜ ከሰዓት እንግዲህ በባለትዳሮቹ ፕሮግራማችን እህታችን ለተብርሃንና የተካን የ9 ዓመት የትዳር ህይወት የልጆቻቸውን ታሪክ የትውቃቸውን ዘመንና ተያያዥ ጉዳዮች ነገረ መንገራን በጫውታ የተዋዛ ነው። እንግዲህ ፕሮግራማችን ከማጠናቀቃችን በፊት ተካ ሙዚቃ እንደሚጋብዘን ስለነገረን ሙዚቃውን እንሰማና ፕሮግራማችንን እናጠናቀቃለን ማለት ነው። ባለትዳሮቹ ይሄው ሙዚቃውን ተጋበዙልን። የህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ
ምንም ብራቮ 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 ብራቮ